ሊዮኔል ሜሲ የመጨረሻ መልእክቱን አስተላልፏል። ከዛሬው ከዓለም ዋንጫ ፍጻሜ ጨዋታ በፊት እንግዲህ ሊዮኔል ሜሲ ይህንን መልእክት አስተላልፏል። ሜሲ ያስተላልፈው መልእክት እንደዚህ ይላል። በእነዚህ ረጅም ዓመታቶች ውስጥ በጣም ውብ ነገሩ በፍጹም ዋንጫዎችን ማንሳታችን ብቻ አልነበረም። ከእርሱ በላይ አስደሳች ነገሩ አጠቃላይ ጉዟችን ነው እንጂ ከዚህ ቡድን ጋር በየዕለት ህይወት መጋራትን፣ አብሮ መፎካከር፣ በፈታኝ ሁኔታዎችን ማለፍ፣ መልሶ መነሳት እንዲሁም እያንዳንዱ እርምጃዎችን እጅግ ልዩ ትዝታዎች ነበሩት። ለሁሉም የቡድን አጋሮቼ ለአሰልጣኝ አባላትና ይህንን ብሔራዊ ቡድን እንደ አንድ ቤተሰብ አድርጎ በማቆም በየዕለቱ ለሚደክሙ ታታሪ ሰዎች ሁሉ ምስጋናዬን አቀርባለሁ። በዛሬው የፍጻሜ ጨዋታ ምንም ቢፈጠር ወይም የትኛውም ውጤት ቢመዘገብ ይህ ቡድን ቀድሞውኑ በፍጹም የማንረሳውና ማንም ሊያጠፋው የማይችል ደማቅ ታሪክ ጽፏል በማለት ከወሳኙ የፍጻሜ ጨዋታ በፊት ለቡድን አጋሮቹ ያለውን ክብር በመግለጽ እንግዲህ ሊዮኔል ሜሲ ይህንን ጽፏል። የ8 ጊዜ ባላንዶር አሸናፊው ሊዮኔል ሜሲ ለቡድን አጋሮቹ ይህንን እንግዲህ የመጨረሻ ጽሑፍ ጽፏል። ከዛሬው ምሽት እንግዲህ ስፔን ከአርጀንቲና ከምታደርገው የዓለም ዋንጫ ፍጻሜ ጨዋታ በፊት ሊዮኔል ሜሲ ይህንን መልእክት እንግዲህ ለቡድን አጋሮቹ ለሜሲ አድናቂዎችና ለጠቅላላው እንግዲህ ስታፍ አባላት ይህንን መልእክት አስተላልፏል። ሊዮኔል ሜሲ ሐሳብና መልእክት ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። የዛሬውን ጨዋታ እንግዲህ ማን ያሸንፋል? ማን እችን የዓለም ዋንጫ ያነሳል? ኮሜንት ላይ ግምታችሁን አስቀምጡልን። ሼር ማድረጋችሁን እንዳይረሳ። ያላችሁ ሰዎች ዛሬ ስፔን ከአርጀንቲና ጋር የምታሸንፍ ከሆነ የዓለም ዋንጫ የፍጻሜ ጨዋታና ስፔን የምትበላ ከሆነ የሚፈጠሩ ነገሮች ልንገራችሁ። ተጫዋቾች ቃል የገቡትን ነገሮች ማለት ላሚን ያማል እንደምትመለከቱት እንግዲህ ጺም ያበቅላል ወይ አሁን ላይ ሼቭ እያደረገው ነው። ብቻ ግን አልግሮ የብሬድ ብሏል። ከዛ ጋቪ ፒንክ ቀባለው ጸጉሬን ብሏል። ያኛው የባርሳ ተጫዋች ፔድሪ ብሎንድ ይሆናል፣ ጸጉሩን ብሎንድ ይቀባል። ኩኩሬላ ደግሞ የሉዊስ ዶላ ፎንቴ ማለትም የስፔን አሰልጣኝ እንግዲህ ታቱ ደረጋቸዋለሁ ወይም ደግሞ ነቀሳቸዋለሁ። ከዛ ደግሞ ፈራን ቶሬዝ መላጣ ሆናለሁ ብሏል። ፈራን ቶሬዝ አሁን ላይ እንደሚመስላት ነው። ፈራን ቶሬዝ አሁን ላይና ጸጉሬን ምላጫለው ስፔን ዓለም ዋንጫ የምትበላ ብሏል። ይሄ ሁሉ ነገር አምስቱም ተጫዋቾች የሚያደርጉትን ነገር ለማድረግ አንድ ጨዋታ ብቻ ነው የቀራቸው። ይኸውላችሁ ፊፋ ዛሬም ለአርጀንቲና ልዩ የሆነ ፍቃድ ሰጥቷታል። ፊፋ እንግዲህ አርጀንቲናን ያግዛል የምትሉ ሰዎች ለማልቀስ በደንብ ተዘጋጁ፣ ይህንን መረጃ ስትሰሙ ማለት ነው። በተለይ የንጉሱ ሊዮ ሜሲ አድናቂዎች ኮፒሊንካችሁ ስለሚያስፈልገኝ በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። በእንግሊዝ ጨዋታ እንግዲህ አርጀንቲና ስታሸንፍ ከኋላ የምትመለከቱትን ባነር የአርጀንቲና ተጫዋቾች ይዘው ነበር። ባነሩ የሚለውም የፎክላንድ ደሴቶች የአርጀንቲና ናቸው የሚል ፖለቲካዊ ይዘት ያለው ጽሑፍ ነበር። ታዲያ በርካቶች አርጀንቲና በዚህ ባነር ምክንያት ትቀጣለች እያሉ ቢጠብቁም ዛሬም አርጀንቲናዎች ለፊፋ ይህንን ባነር ለማሳየት ጥያቄ አቅርበው ፍቃድ እንዳገኙ ተሰምቷል። ፊፋም እንግዲህ የአርጀንቲና ተጫዋቾች ሀሳባቸውን በነፃነት የመግለጽ መብት አላቸው በሚል ዛሬም ይህንን ባነር እንዲያሳዩ ፍቃድ ሰጥቷቸዋል ማለት ነው። በሌላ ዜና ደግሞ የአርጀንቲና ተጫዋቾች ለመጨረሻ ጊዜ የባርቢኪው ዝግጅታቸውን አዘጋጅተው አብረው ተመግበዋል። ከዛሬው የፍጻሜ ጨዋታ በፊት ማለት ነው። እንግሊዝ ተጫዋቾችን በነገራችን ላይ ከመጨረሻ ጨዋታቸው በፊት የባርቢኪው ፕሮግራም አዘጋጅተው አብረው ተመግበው ፈረንሳይን እንዴት ልምጥማጧን እንዳጠፏት ትላንትና ምሽት ተመልክተናል። 6-4 ማለት ነው። ዛሬ ደግሞ አርጀንቲና ይህንን ደግመዋለች። ምናልባትም ስፔንን ድምጥማጧን ልታጠፋላት የሆነ ወይ? የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። በአርጀንቲና ምክንያት ጭልፊት ለመጀመሪያ ጊዜ ወድጃለሁ ጋይስ። ጭልፊት እንደዚህ ደስ የሚል እንስሳ ነው ወይ? ምክንያቱም ጭልፊት ለምንድን ነው የወደድከው ካላችሁኝ ከሰሞኑ የዓለም ዋንጫው ላይ እጅግ ጽድት ያሉ ምርጥ ግምቶችን በመገመት ሁሉም ግምቶቿ ሲሳኩ የነበረችው ጭልፊት ዛሬ ምሽት ደግሞ አርጀንቲና ስፔንን በማሸነፍ የዓለም ዋንጫውን ለሁለተኛ ተደጋጋሚ ጊዜ ታሳካዋለች ሲል ግምቱን እንግዲህ ይህ የምትመለከቱት ጭልፊት አስቀምጧል ማለት ነው። ስፔን ብትበላው አይደብርም ወይ? አዎ አይደብረኝም። ነገር ግን ማነው እንድትበላ የምትፈልገው ካላችሁኝ የታወቀ ነው። የሊዮኔል አንድሬስ ሜሲ ሀገሯ አርጀንቲና ዋንጫውን እንድትበላ ነው የምፈልገው። ሊዮኔል አንድሬስ ሜሲን በፍጻሜ ጨዋታ ላይ ብዙ ጊዜ አልጠራጠረው፣ ምክንያቱም ማንነቱን በደንብ የሚያሳየው የፍጻሜ ጨዋታ ላይ እንደሆነ ስለማውቅ ማለት። በነገራችን ላይ በሌላ በኩል የብራዚል የቀድሞ ተጫዋች አርናይን ወይም ደግሞ ትልቁ ሮናልዶ ዛሬ ስፔን አርጀንቲናን በቀላሉ አሸንፋ የዓለም ዋንጫውን ታሳካለች ሲል ተናግሯል። ስፔን የዓለም ዋንጫውን ብትበላ ባይዘዌ ሜሲ በጣም ይደብረዋል ብላችሁ የምታስቡ ሰዎች ምናችሁ ነው የሚያማችሁ? ምክንያቱም ሊዮኔል አንድሬስ ሜሲ እግር ኳስን 2022 ኳታር ላይ ሁሉንም ነገር ጨርሶ የዓለም ዋንጫውን ከፍ አድርጎ ስሙታል። ዛሬ ቢያጣ ምንም የሚጎልበት ነገር የለም። ቢደግመው ግን እኔም በጣም ደስ ይለኛል። የእናንተን ሀሳብ ግን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያበሳ ይመቻችሁ። ቴሪ ሆነሪ አፌ ቁርጥ ይበልልህ የአርሰናል ደጋፊዎችን ጥያቄ በደንብ አድርጎ የሚመልስ ነገር ነው ስለ ሞርጋን ሮጀርስ የተናገረው። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። ሌጀንዳችን ቴሪ ሆነሪ ሞርጋን ሮጀርስ አርሰናልን ትቶ ወደ ቼልሲ በ117 ሚሊዮን ፓውንድ በመግባቱ ምን እንደተሰማው ተጠይቆ ነበር። ታዲያ ሲናገር እንደዚህ ነው ያለው። 117 ሚሊዮን ፓውንድ ማለት እንግሊዛዊ ተጫዋች ሆኖ የወጣ ትልቅ ክብረ ወሰን የሆነ ገንዘብ ነው።
ይህንን ገንዘብ አውጥቶ አርሰናል ሞርጋን ሮጀርስን ባለመግዛቱ ሲበዛ ደስተኛ ነኝ። ሞርጋን ሮጀርስ ጥሩ ተጫዋች ነው ወይ ካላችሁኝ፣ አዎ ጥሩ ተጫዋች ነው። ነገር ግን 117 ሚሊዮን ፓውንድ አይገባውም። ብቸኛ አርሰናል 117 ሚሊዮን ፓውንድ አውጥቶ መግዛት ካለበት ይህ ገንዘብ ሊወጣ የሚገባው ለሪያል ማድሪዱ ቪኒሲየስ ጁኒየር ብቻ ነው፣ እንደሱ ላሉ ተጫዋቾች እንጂ ለሞርጋን ሮጀርስ ይህ ገንዘብ ይገባዋል ብዬ አላምንም። ክለባችን አርሰናል ሞርጋን ሮጀርስን በዚህ ሁሉ ገንዘብ ባለማምጣቱ ከልክ በላይ ደስተኛ ነኝ ሲል የሞርጋን ሮጀርስ ዝውውር ስለቀረ ደስተኝነቱን ገልጿል ማለት ነው። እንግዲህ ከትላንትና ጀምሮ ስላቸው የነበረው ይሄ ነው። አልደበረም ወይ? በጣም ነው የደበረኝ ጋይስ ሞርጋን ሮጀርስ ባለመምጣቱ። ነገር ግን 117 ሚሊዮን ፓውንድ በፍጹም የሚገባው ተጫዋች አይደለም። አርሰናል ይህንን ገንዘብ ካወጣ አይቀር ፒውር የሆነ ዊንገርን ማምጣት የሚችልበት ገንዘብ ነው። ስለዚህ ሞርጋን ሮጀርስ በዚህ ገንዘብ እንኳንም ቀረ ሲል ቲቲ ተናግሯል ማለት ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። የፕላስ ምልክቷን መጫና ፎሎ ማድረግ አትርሱ። ይመቻችሁ። እኔ እነ ዳኒ ኦልሞ እነ ኩባርሲ እነ ላሚን ያማልን የመሳሰሉት ተጫዋቾች ሆን ብለው አልምጠው አልግጠው እየተጫወቱ አርጀንቲና እንድታሸንፍ እንዳያደርጉ ብዬ ሳቀቃለሁ። አንተ ትመጣና ስፔንም አርጀንቲና የምታሸንፍ አንድ ነው ምናምን ትለኛለህ። ለምን? የባርሴሎና ደጋፊ። ኧረ ብሮ የባርሴሎና ደጋፊ ምናልባትም ከግማሽ በላይ የሚሆኑ የአርጀንቲና ደጋፊ ነው። አብዛኛውን ደግሞ የማድሪድ ደጋፊን ያክል አይደሰትም። ይሄ የታወቀ ሀቅ እኮ ነው። እነሱ የካታሎን አንድ መሆን መገንጠልን የሚፈልጉ ሀገር መስርተው ብሔራዊ ቡድናቸውን መስርተው ሌላ ድል ማድረግ እንጂ የስፔን ማሸነፍ እንደውም አንድ እያደረገ እያጠናከረ አንድነታችንን የኛን መገንጠል ያዘገየዋል ብለው የሚያስቡ የሚፈሩ ናቸው። እና ስፔን እንድታሸንፍ የሚፈልጉ አይደሉም የባርሳ ደጋፊዎች። ዛሬ ገግመህ አልግጠህ አርጀንቲናን ደግፍ እንጂ ምሮ ስፔን እንድታሸንፍ መጣ የሚባል ነገር የለም። እኛ ማድሪዶቹ ነን በእንደዚህ አይነት ነገር የምንደሰት ማለት። ከዚህ ነገር አንጻር ከዛ ደግሞ ስፔን ከአሜሪካ በነበራት የሆነ ሰጣ ገባ በኢራን ጦርነት ምክንያት ማለት በነበራት ሰጣ ገባ ምክንያት እንዲሁም ደግሞ አርጀንቲናዎች ባላቸው ይህ ዘረኝነትና ሃርድ የሆነ የነጭ አምላኪነት ምክንያት የሆነ አርጀንቲና እንድታሸንፍ የሆነ ፌቨርና እንዳይሰራ ሳቀቃሉ። አንተ መጣ ስፔን የምታሸንፍ አርጀንቲና የምታሸንፍ አንድ ነው ልትለኝ ትሞክራለህ ማለት ነው። እስኪ ስፔን ታሸንፍ፣ እስኪ ስፔን ታሸንፍና መጠስ ትደሰት አያለሁ። እስኪ አያለሁ ልክ እንደ ማድሪድ ደጋፊ ትደሰት አያለሁ። ለማንኛውም ኳስን ከፖለቲካ ጋር ቀልቀል ካላደረጋችሁ አይመጣው ማለት ነው። የጸዳ ነው ከፖለቲካ እግር ኳስ ግን እያስገደዱ እየቀላቀሉበት ሲኖር ምንም ማድረግ አይቻልም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ማድረግ ደግሞ ግዴታ ነው። ይመቻችሁ። አሁን የሆነ ሰው ጠዋት ላይ የማታው ጨዋታ እንዴት ነበር ቢላችሁ እንዴት ነው 10 ጎል ገብቷል ብላችሁ እንዴት ነው የምታስረዱት? ከረፍት በፊት 4 ከረፍት በኋላ 6 ጎል ገብቷል ብላችሁ እንዴት ነው ልታስረዱት ያሰባችሁት? እንዴት ነው የምንነግሩት? ምን አይነት ጨዋታ ነው እንዴ? ግልበጥበጥ ያለ ጨዋታ ነው። አርሰናል ቨርሰስ ፍራንስ ጋይስ፣ 1 ጎል እና 1 አሲስት፣ ሳካ ሃትሪክ፣ ኢዜ 1 አሲስት። ምን ይፈልጋል ከዚህ በላይ? ምን ይፈልጋል ወገን? ምን ይፈልጋል? ይሄ ጨዋታ እኩል ቢሆን ኖሮ ማለት ነው አቻ ቢሆን ኖሮ የሚያልቀው በጣም ነበር የሚያበሳጭኝ። ቱ ቢሆንስ በጣም ነው የሚያናደው። እንዴ እኔ ጎል እንዳያገባ ከቻለ ኳስ ላይ እንዳይደርስ ልቋጥር ገባለሁ። አጅሪው 10 ጎል የተኛ ነው። አሁን የኔ ጉስ ነገር 2 እና ሃትሪክ ሊጠበቅበት ነው። ከቻለ ሃትሪክ ካልቻለ 2 ሊጠበቅበት ነው። አሁን ከፍ አድርጎት አደረ። ግን ምን አይነት ጨዋታ ነው? ፍራንስ እንዴት ነው ከረፍት በኋላ እንዴት ነው እንደዚህ ግልብጥ ብለሽ የመጣችሁ? ማሊያ ተቀይራችሁ እንዴት ነው የመጣችሁት? ማይ ስታር ቦይ ማይ ባላንዶር ዊነር እስቲ ስፔንን ወርልድ ካፕ ትብለውና ባላንዶሩን ካልሰጡ ከዚህ ወርልድ ካፕ ያልጠበቅኩት አጨራረስ ቢኖር የፍራንስን መጨረሻ ነው። 4ኛ መቼም ነው ፕሬዲክት ያላደረኩት፣ እንዴትም ነው ያላሰብኩት። ቢበዛ እስከ 3 ነበር። 4ኛ ያልታሰበ ነው። ግን በዚዳን ተበላይ ይሆናል። ምን ይታወቃል?